ይኸውልሽ አሁን እኔ $100 አስይዣለሁ። $100 የራሴ ትገባለች። ካላስ ጋሽ ብሩኬ መጽሐፍ ወጥቷል። አንድ 100 ብር ያስያዘ ሰው አለ እኮ እኔም አሁን እኔ ምንም አላሳስኩም። አይ እኔ ሁለቱ ላይ ያን እየተከራከርኩ ነው። ለምን ቆፍጣና አይንም እያልኩ እየተከራከርኩ ነው እንጂ አላሳስኩም። ግን ካናዳ አንድ እህታችን ካናዳ ያለችው ሁሌም ትለኛለች፣ ቤቲ ፕራንክ ነው ብሩኬ አያረግም፣ ቤቲ ፕራንክ ነው ብሩኬ አያረግም። እኔ ፍራንክ አላልኩም። ማርያምን ካናዳ ሁለት ነው የምናገረው። ፍራንክ አላልኩም፣ የምሬ ነው። አሁንም ፍራንክ ማርያምን ስራ ነው አለች። አንድ ካናዳ ነው በነገራችን ላይ በስማ ለምን ዋሻለሁ? ለምን ውሸትና ባሁኑ አይደለም ወይ $100 ማለት ነው። $50 የራሴ ነው። አብረን ነው እንትን ያልነው ያስያዝነው። ኧረ እባክሽ ይኸውልሽ ለእንቁጣጣሽ ማለት ነው። እድሜ ለጋሽ ብሩክ እያልኩኝ ፈታ ነው የምለው እናቴ። ፈታ ነው $50 ማይ የውሸታ ምክንያት ስሙኝማ። አንተ ጋር እኔ ለልጅቷ ብዬ ነው እዚህ ውስጥ እንትን እያልኩትም ለራሴ ፈልጌ ልጠቀም ጋር አይደለም። አረብ ሀገር አስቀምጬ ገብቼ አሁን እሷ ብትገባ ልጅቱን ጠላ እንደገና ብሩክ አስቀምጣ አረብ ታግር ትወጣለች። ይሄ ማምለጫ መንገድ ነው። ግማታ አትሳደብ ሩታ። አለቀ እኮ ተከናወነ። እኛ ማምለጫ መንገድ ስታመጣ ነው የሚሰሩ ስራ ነው። ክብር አልሰጠችም ነው ካላስ ሌላ ነገር የለም። ማር ይኸውልሽ ይሄ ስራ እንደማን መስልሽ? ቁጭ እንደ አብርሽ ታደሰ ድራማው እንዴት አለቀ? እንደዛ ነው ያለቀው። በቃ ቁጭ። ስለዚህ ይኸውልሽ ማሬ ዋናው እና የምንፈልገው ማን ነው ምንድን ነው? ብሩኬ ያልማየው ልጅ ነፃ ይውጣ። ድራማም ይሁን ትወናም ይሁን ምንም ይሁን ሚዲያ ላይ ስሙ እየተጣራው ኦዲየንሳችን እና ዝቅ ያልነው እየተከራከር ነው። እሱ ነፃ ከወጣን እና ሌላ ምን አገባን ማሬ? በቃ ሁላችንም እዚህ የምንሰደበው ከፍ ዝቅ የምንለው ለምንድን ነው? ለምን ራሳቸውን አያስከብሩ በማለት ነው። ጋራ ነገር እኔ አልፈልግም። ጋራ ነገር እኔ ሃይሚዬ ማንም እንኳን ሰውየው ይቅርና ማለት ነው ጫማ ካልሲም እንዲጋሩበት አልፈልግም። እውነቱን ስነግራችሁ እንኳን አረብ ሀገር ማለት ነው። ለምን አንጮቆረር አትገባም? አንጮቆረር ለምን አትገባም? አረብ ሀገር ደግሞ እንደሱ አይነት እንኳን እች ብስብስ እንደማስተናገድ ያልሰራችሁ ሴት የወንድ እጅ ጠብቄ በላሉ ያለች ሴት እዚህ አበራ ሀገር መታ ልትሰራ ነው። እግር ትብላ ቆርቆንዳ ኧረ ይቺ ሙሸት ገማታ ማለት አሳደግ እውነት መሰላችሁ እንደ ሰውን ለማራራት ነው ለማባባት ነው እንደዛ መባል ነገር። ይኸውልሽ አዲስ ቻናል ከፍተው ቢመጡ ማለት ነው ድብድብ ነው የምናደርገው። ትዋረዳላችሁ ብለናለች እና ጀግኖችን እና መቼም አልቀሳ ልጄ አባት የለውም። እኔም ከሰራና ደብተር ይዤ መጥቻለሁኝ። አረብ ሀገር እንዳትሰደድ ለልጇ ወተት መግዣ በየወሩ ከደሞዛቸው ላይ ስንት ታዋጣላችሁ? ልመዘግብ ነው። አሁን ምዝገባ ልጀምር ነው። እኔ 50 ሺህ ብር በየወሩ ለወተት መግዣ ልጅቷ እንዳትሰደድ አንዳንድ ትነሽ የምን 50 ሺህ ብር ነው? 50 ቦታ ትቆረጥ ስፈልግ መሰረት ምን አገባ? መሰረት ዝም በይ፣ መሰረት ዝም በይ። ሌላው ነገር እንደዚህ እንዳይጨለል እንደዚህ አትበሉ። ቆይ እስኪ አንዴ አዳምጡኝ። አንዴ እሱ በተራ አውሩ። የምትሰጡትን ብር በተራ ሙይታችሁን እያነሳችሁ አውሩ። እሺ እኔ የለም እኔ እንዳታስገቡኝ። ኧረ ተይውት ባላ ያላ ለቴነሽ ይጂበት ስሚ ባላ እንደዚህ አትበይ። ሌሎቹ ነገ ደግሞ እንደዚህ ያስለቅሳሉ። እውነት መስሏት እውነት አልማዝ ተናግሬያለሁ። ይህች ልጅ ስደት መምጣት የለባት። ህፃን ልጅ ነው ያላት። ማናኩ ጋር ገደል አስገባኝ። መጀመሪያ ከኔ ጀምሪ 50 ሺህ ብር ታዋጫለሽ በየወር። ዝም በሉና አንዳንዳችሁ አዳምጡ። ጨዋታ እኮ ነው እናንተ ምንድነው? ገኒ በወር ስንት ታዋጫለሽ? 50 ሺህ ብር በወር በየወሩ። ገኒ አይ ገኒ በዛ አነሰ ቆንጆ አነሰ። ለምን ገኒ 250 ሺህ አታረጊም? ለምን 250 ሺህ ገኒ ሩታን አስወርጅልኝ። ሚዩት እያዘች አይደለም ሩታ። አዎ ትጠየቂ ስንት እንደምታዋጭ ትናገሪያለሽ። ገኒ 50 ሺህ ብር ብለሻል። አዎ ፍቅርተ ስንት ታዋጫለሽ? 50 ሺህ ብያለሁ። አንደኛ ያልኩት መንገድ የከፈትኩት እኔ ነኝ። እሺ 50 ሺህ። ቤቲስ አቤት ቤቲ ከእንትን ወጣች።
ቤት አላዋጣም ነው ወጣች ተጠርታን ቃልስ ኬካ ነው ኬካ ቅዱስ የሚል የኬካ ቅዱስ ነው መሰል። ስንት ነው የምታዋጪው? ለተቸገረ እያዋጣ ነው። ቶሎ በሉ ኬክዬ ልጅቷ አረብ ሀገር እንዳትሰደድ እኔም 50 ብያለሁ። 50 ሺህ ብር። እሺ እኔም እንግዳው እንዳቅሜ የኔ ደግሞ አነስ ይበል 40 ሺህ ብያለሁኝ። እኔ እንዳቅሜ አልማዝም ነይ ውጪ አሙይ እንጂ ጎዶሎ ምን ያደርጋል? እሺ 50 እኔም 50 አድርጊው። አልማዝ ስንት ታወጫለሽ? በየወሩ ግን ተቆራጫለሽ። አይሻልም? 1000 ድርሃም 1000 ድርሃም እኮ እንግዳው ይሆን በቃ ሻና ይሆናል። 50 ዩዘር ኮፒሊንግ እያደረጋችሁላት ዩዘርስ ታወጫለሽ። ቤቲን ያስወጣው እሷን መርጦ ነው። 50 ሺህ ብር እንደው ጎበዝ ናቸው። ሀናንዬስ በየወሩ እኮ ነው እናንተ ትጠይቃላችሁ። ቆይ አይደለም ለሱ 50 ሺህ ብር አዋጣችሁ። ነገ በምን ሀገርሽ ገብተሽ በምን ልትኖሪ ነው? እኔ ለኝ እንኳን አሳሽኝም እንዴ አንቺ ደግሞ እኔ 25 ሺህ ብር ከፍላለሁ። እሺ መስግቢ። ሩታ ጎበዝ ናት። ግማሿን ለራሷ ግማሿን ለእሷ ጎበዝ። ሩታ ጎበዝ። ሀናንሳ ስንት ታወጫለሽ? አዝናለሁ የኔ እናት። እኔ የለኝም ምን በወጣኝ የሰው ሽንት ቤት እያጠብኩ ሴት አይደለሽ ህፃን ልጅ ተተንደኝ ሰደድ የለኝም አዝናለሁ የለኝም። መሰረትሳ ቆይ ተቸግራ እኮ ነው። አሳዘነሽ ሀናንዬ። ተቸገረው አለ መንገድ ላይ በኩርስ መራመድ መሄድ የማይችል ጠፋር መሰረት መሰለች በህግ አምላክ መሰረት ስደት ከምትመጣብን አይደለም። እኔ ብቻዬን አሳድጋለሁ። እኔ አላቃትም አታውቀኝም። ስለዚህ 5 ብር እሰጣለሁ። ለቀልድም ውይ ያቺ ደግሞ አስለቅሰች አይበቃም። 250 አድርጊ 250 እናንተ 50ዎች 50 ሁላ ማለት ነው። ለራስሽ 50 የለሽ ለሰው 50 ሺህ ብር ወርድ አምባሳደሯ እኮ ያኔ ቪዲዮ ሳያልቅ ቀደምቱማ ቪዲዮ ሲያልቅ ደሞዙ የሚቆም አልመሰላትም። ስትሳደብ መቤቷ ዛሬ ቪዲዮ ሲቆሙባት እያለቃቀሰች መጣች። ሰብስክራይብ አድርጉ ማለት ነው። 9 ወር ሙሉ ጨጓራ ሲቃጠል ኑሮ 50 ሺህ ብር ላውጣላት እንዴ? ያኔ እግዚአብሔርን ልትኮይ ነው አሞኛ ያቅም ወጪ ገቢ የሚቆሙበት አልመሰላትም ነበር። ልንገራችሁ ሰብስክራይብ የሚያረጋት እኔ ነኝ፣ ላይክ የሚያረጋት እኔ ነኝ፣ ምስፍላት እኔ ነኝ። ገደል ነው የሚከታው እኔ ነኝ። በቃ ጨጓራ ተቃጥሎ በሷ የተነሳ ደግሞ በመጨረሻ ትእዛዝ ሰጥታ የምትሄደው እኮ ጨጓራ የሚያቃጥለው ትእዛዝ ሰጥታ የምትሄደው ዶቼ ከስራ ያላችሁ ይሄ ቀዩ ነገር ይነሳ። ደንብ ነው የምናበረታት የሚለው እኔ ወይ ፈጣሪ ሆይ ርግማን ያነሰው ገበያ ይፈሳል አሉ። የእሷ ቢጤ ነው። ይሄን መሰለ ወዴን ሰጠሽ በከተጅ አርፋ ከሚኒ ጋር ልጅ ነው ልጅ አይደለም እያለች ብትመጣ ኖሮ የልጁን ስም ትታ ብዙ ትሄድ ነበር። የውሸታም ቅሌት መጨረሻው ይሄ ነው። በስመ አብ ወመንፈስ ቅዱስ እግዚአብሔር አያዋርድ። በስመ አብ አልቤሙ ተሸጦ አለቀበት። አትፈራም። ሁለተኛ አትመጣም። ግን ትፈራለች። እውነት አትመጣም። ኧረ ትመጣለች። ልጅቷ አይናውጣ ነች። አትመጣም አላለችም። ትመጣለች። ኧረ ፊቷን ትመጣለች። ሊከፍቱላት አይደል እንዴ? የለው ውሸት አታልቅስም እኮ ዝም ብላ ነው። እውነት እንባ የለም አይን ላይ ዝም ብላ ምን ትላለች እያልኩ ነበር። ወይኔ እንባ የለም እቺ ገራቅ እያልኩ ነበር። ወይኔ ማን ነው ተከናወነ አይወጣማ አይወጣም። በርበሬ ልጅ ታሰርቀ ወይ ሆዱን እየቀቡ ሰርቀ ይሆናል ይላሉ። የወንድሟ ልጅ ነው አሉ እኮ የዛ ጥሩራ ባሪያው የወለደች ትመስላለች። እንጨት እናታ የዛ ለምቦጭ አረተ እንጨት አንጀቷ በመርፌ ማይታ ምንድን ነው ተቃጥያለሁ። እኔ እኮ 9 ወር ሙሉ ማርያም የሁለት እመቤትን እኔ ነኝ የማውቀው። እንዴት ወገቤ ተበጥሶ እያልኩ በቃ አለቀ እኮ አለፈ እኮ እናንተ ከ50 ምናምን ሰው 29 ሰው ገባ። በስመ አብ ስድብ መሰለሽ። በቃ እኛ የስራዋን ይስጣት።
የስራዋን ይስጣት። እሱ ተረገጠ ግን በቃ በዚህ ልክ ራስ እንኳንም የኦዲየንስ መጮ ቾንድ በስማ ቶክቶክ ላይ ማ እየሰደቡ በስማ ጆሮ እንዳይሰማ ነው በቃ ይሄን አለ። እነሱ ዋጋ ከፍለው እንግዲህ እነሱ ያመጡበት ምክንያት ሊኖር ይችላል፣ ግን አብራሩ መሰላት እንጂ ማለት ነው። ልጅቷ ራሷን ነው የጎዳችው እኮ ትናንትናው ብር አይታ ዛሬ ራሷን የተረገመች ሴትዮ ልሻኛት ራሷን ጎዳች። ማንም ማውን ሰብስክራይብ አያረጋትም፣ ግን ሰብስክራይብ እንድትደረግ ቻናል እንዲከፈትላት ነው እያለቃቀሰች መጣችው። ግን ደግሞ ሰው ልብ ያረጓታል፣ ለስድብ ራሱ ያረጓታል፣ ለመስደብ እሷን ለመስደብ ቤቷ ገብተው ያረጓታል። አረ ሰብስክራይብ ያረጉላታል። ቆይታ ያለሽ ምን አለች ትንሽ ትኛለሽ ለመስደብ ይገቡልሻል። ዞር ብዬ ላያት ልቤን ነው የቆሰለው። ቲክቶክ ላይ የምትቦስተው ያኔ ሪፖርት አድርገው ባያጠፉባት ኖሮ አረ እኔ ያለቀስኩባት ቀናቶች ሁሉ አሉ። አጠፋች እኮ መታስ እንደዛ ብላ መተን አጥፉት ምን ችግር አለ? አዳሚ ተንጫጭ ተቃጣይ አቤት እኮ እንዴት እንደማያረጋት እንዴት ያለቀስ ነው። ራሷ ነች እየነፈረቀች ማጣች። እኛ ስር ይወርቃሉ እንጂ ማንም እኛ ስራ እነሱ ስራ አንወርቅም። እኛ ለምን በሏ እኛ ዶላራቸው ነን። እኛ ከፍለናቸው ምናያቸው ይሄንን ይወቁ ሁላቸውም ተሰብስበው ማለት ነው። እኛን ግን ማናቸውን ክፉ እንዲናገሩን አንፈልግም። ለምን እኛ ነን የገቢ ምንጫቸው። እኛን ግን አፍያ እየከፈቱ ያረባገር ሴት ብለው ደግሞ መናገር አይችሉም። እውነቴን ነው የምላችሁ። ሌሎች ዩቲዩበሮች አሉ እየተሳደቡ የሚሰሩት፣ ግን ገቢ ምንጫቸውን ነው የዘጉት። እኛ ነን ገቢያቸው ማለት ዶላር ማለት እኛ ነን። እኛ ግን ከተውን ዶላሩን ይቀራል። ስለዚህ እኛም በዚህ ልክ መታለል አለብን ብዬ አላስብም። በዚህ ልክ ለምንድን ነው እኛ ስሞኝ ምናምን እሷ እየለቀቀሰች መታኔ እንኳን አይኗንም አላይ እንኳን ሰብስክራይብ ላደረጋት የቆሰልኩባት ያለቀስኩባት ቀናቶች ሃይሚ ወርቃ ሆስፒታል የገባችበት 3 ቀን ያለቀስኩት ፊቴ አብጦ ሴትዮ ምን ሆንሽ እስከምትለኝ ድረስ ማርያምን ዘመዶችሽ ናቸው እንደ የሞቱት እስከምትለኝ ድረስ እኔ አይረሳኝም። መቼ ነው እግዚአብሔርን ቪዲዮን እያየ እንዴ 1 ሚሊዮን ጊዜ ቢመጡ እኔ አያገባኝም። ይፈልጋችሁን ያድርጉ። እሷን ሰብስክራይብ ላደርግ ጌታ ሆይ ይቅር ይበለኝ። እስማ በድራማ መልክም ቢሆን በኋላ ግን የሚመጣ ሰው የሰው ልጅ እኮ ይሰራል ይስሩ። ግን ሲመጡ ህዝብ ነው የሚያኖረው። እንጀራውም ህዝብ ነው። አብሶኛ የአረብ ሀገር ሴቶች ማለት ነው። እግዚአብሔርን ከራሳችን ይበልጥ ለሰው አንድ መንግስት ለመምረጥ ማን ነው እሱ ቦርድ የሚጥለው? እኮ ህዝብ ነው አይደል እንዴ? ካልወደደው ይወጣል። ህዝብ ካልወደደው ምንድነው እሱ ምርጫው? እኮ እሷ እኮ ያንን አላወቀችም መሰል። እኛን ያኔ ስትሳደብ የነበረውን ዛሬ ያንን አሰማቻቸው እንዴ? እግዚአብሔርም ከሰት ብላ እንጨቷ ወጥቷል። የለችም አንቻው ያፍ የሷፍስ ብሩኬ ራሱ እኮ እግዚአብሔርን በግድ ነው እንጂ ስራ ስለሆነበት ነው እንጂ እኮ ስፖርት ነው። ግን በቃ እንትን ብሏል። በጣም ነው ሽምቅቅ ያለው። ገብቶሻል። ወደ ቪዲዮ እንኳን ማየት አይፈልግም። ምክንያቱም እኛ ብሩኬን የምናውቀው በዚህ አልነበረም። ገብቶሻል አይደለ? ግን የሆነ በቃ ያው መስራት ስላለባቸው ነው እንጂ በጣም ነው እንትን የሚሉትና በቃ ወደ ራሳቸው ዋና መመላሳቸው ነው። በቃ ደስ የሚለው ደግሞ የጨረቃ ፋሚሊ ኦዲየንስ መስማታቸው ነው። በቃ እነሱን ጎበዞች ይሰማሉ። አንቺ እቴንዬ አዲስ አበባ ሊመጡ ነበር እኮ ኦዲየንስ ኡባይል ታዲያ አዲስ አበባ እኮ መጥተው እኮ ሊጀምሩ ነበር። ደረቆቹ ትለያላችሁ። እግዚአብሔርን እግዚአብሔር ይመጡ ነበር እኮ መጥቶ አንድ ጋር ሊሆን ነበር። ኦዲየንስ ብሎ አይደል እንዴ? አረ በነገራችን ላይ ግን ምንም ሳይዋሽ የጨረቃ ፋሚሊን የሚያክል የለም። የትም ቢሄዱ አያገኙ። የትም እግዚአብሔርን እንዴ አዲስ አበባ ብሩኬ ተቀሳት ነገር እኮ ሚስታ ስለሌለ ሊመጡ ነበረ። አብረን አኑራቸው እዛ ላይ አንጫጫ ነበረ። እንዴት ተባለ? ምን በየሱስ እኛንን የሚጨበጨብ ከማንም በላይ እውነት እግዚአብሔርን
የተጨመላለቀ ስራኛ እናንተን በዚያና በዚህ እግዚአብሔርን በስመ አብ ስማቸው እንደየስ ራሱ ምን አለች መሰለሽ ፍቅር የአብርሃም ደጋፊ ማለት ነው። እኛን ስታጥላሉን እኛን እንደዛ ውሻ ስትሉን የእናንተ የባሰ ሆነላችሁና መጠጥ እንትን ላይ ቲክታክ ላይ ለቃ እግዚአብሔርን የእናንተ ባሰላችሁ 2 ጣውንቶች አንድ ቤት ሊኖሩላችሁ ነው። የእናንተ እንዴት እንዳዘንኩኝ አለቀስኩኝ። እግዚአብሔርን እንደዛ የእሷን ድምፅ ስሰማ እኔ ራሱ ሁሌም እላለሁ። ሁሌም ደግሞ ታውቂያለሽ እና ሀናን ቤት እንዲሁ ልጆቻችን ወደዛ እንዳይገቡብን ስለምን እንደው አምላኪ ሆይ ያፋችንን ቆጥረህብን ነው ያልኩኝ። እግዚአብሔርን አለቀስኩኝ በጣም እሷን ድምፅ ስሰማ በጣም ነው የተሰማኝ። የምንሳደበው ስድብ ስለ አብርሃም ስንሳደብ አብርሃም ቤት ስም እየጠራን ስንፎጋገር የሌለው ነገር እኮ ነው። ግን ይሄ ልጅ ሰምቶኝ እግዚአብሔር ይመስገን። ኃይልዩ ህዝብ ኃይል ነው። እቴንዬ ግሬስን እንኳን እንዴት እንደተቀየረች አላውቅም። እንደ ሀናን ቤት ስገባ እንዱ ባሽሙር ስንወጋት የሆነ ነገር ስንላት ራሱ አላየሽም? ቀይር አርጋ ፕሮፋይሏን ወደ ጨረቃ ፋሚሊ ሆነች። እግዚአብሔር ምጥጥ አለች። ታደስ ግን ጀግና ደግሞ እንደዚህ ጀግናነን እግዚአብሔርን በቃ በጣም ይጨበጨብልናል። በዛ ላይ ደግሞ ራሳቸው እየተራሆነ የፈለጋቸውን አንድነታችን ያስደንቃል። ደግሞ ገንዬ አንድነታችን ቢያስደንቅም የሚሰማሽ ልጅ እንደዚህ ሲኖርሽ ነው። አስቢ አሁን እነሱ በጣም ብዙ አመት ሆናቸው ወደ 3 አመት ምናምን አይሆናቸውም። እንዲህ ይጮሃሉ፣ ይጣላሉ፣ የሩታ ደጋፊ የአብርሃም ደጋፊ ይባባላሉ፣ ይዋሉ አሉ ሲራገጡ አንድ አይስማሙ። ግን ሰሚ የላቸውም፣ አይሰማም። ዛሬ ራሱ ወንድሙ ምን አለ? እሱ ጫጫታ ይወዳል፣ ሁካታ ነው የሚወደው፣ አይሰማም፣ መስሚያ የለውም ማለት እግዚአብሔር ሁካታ ነው የሚያስደስተው። የሆነ እንትን ብዬ ኤፍሬምን ትንሽ እንትን ብዬ አይተው ነው እሱ ሳስበው በጣም ሁካታ ነው የሚወደው። እነሱም እንትን ሲንጫጩለት ወደለ ቪዲዮ የሚለቁት እኮ ቀን በቀን እኮ እና አብርሃም እኮ አንድ ቀን እኮ ቪዲዮ ተሳስቶ እኮ እና ቪዲዮ እኮ የሚለቁት እኮ በሩታ ቤትም በሱ ቤትም 2-3 ቪዲዮ እኮ ነው የሚለቀቀው። አንቺ በቀን ማለት ነው። አይ በነገራችን ላይ እኮ በጣም የገቢ ምንጭ ነው እሱ ለሁሉም። ግን ሆኖም ስራቸው በጣም የሚያስጠላ ስራ ነው። አንተን አይልም በቃ የሚያስተምር አይደለም። አዎ ባህላችንን የጣሰ ለትውልድ የማያስተምር አይደለም። እንደዛ ነው። እግዚአብሔር ይመስገን። አረኛም ከልጆቻችን የተመለሱልን የኛ ልጆች ድንግል ናቸው። ዛሬ ያያችሁት ብሩኬን ወደ ቪዲዮ ሳይዞር እኮ ነው ያለው። ጆርዋ እኮ ነው ድራማ ሲሆን ማለት ነው። ይሁን እውነት ነገር ያለ ወደ ካሜራ እንትን ይላል። አይዞርም። አዎ አይችልም። ይፈራል። እንደገና ደግሞ እኔ ደግሞ ያናደረኝ ዛጋ በቃ አታልቅሽ አይ ትበላት ታይ ይበሏት፣ አታልቅሽ ይበሏት።